እንኳን ደስ አላችሁ። በጣም ደስ ብሎኛል። ከዚህ ጨቅጫቃ መለቀቁ አላበዛባችሁ ሪከርድ በደንብ አዳምጡትኝ። በጣም 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 ደስ ነው ያለኝ። እንኳን ደስ አላችሁ። ሴጣን የሴጣን ቁራጭ አንቺ ሰውነሽ። አሁን እንስሳት ራሱ እኮ አይገልጽሽም። እንስሳት ራሱ አቅላለሁ። አብርሃምና ሩታ ስለተፋቱ ስለከዚች ጨቅጫቃ ስለተለያዩ እንኳን ደስ አላችሁ። በጣም ደስ ብሎኛል። እስኪ ወላሂ በይ፣ እስኪ ወላሂ በይ። የማትዳር ሲበተን ነው እስልምናሽን ደግፊ ያለሽ አንቺ ወራዳ ቅሌታ ማለት ነው። ሲቀጥል ደግሞ የተፋቱ መስሎሽ ነው እንዴ? እኔ አልነግርሽም። እኔ የው ቡታጀራ ላይ ቁጭ ብዬ ማለት ነው እንኳን ሊፋቱ ሆቴል ቤት ለመክፈት እየተፍጨረጨሩ ይገኛሉ። አስረግጬ ነው የምነግራችሁ። ቤተሰብ አምናችሁ ተቀበሉ። አብርሃምና ሩታ የተፋቱ መስሏችሁ ነው እንዴ? ብዙዎቻችሁ እንደው ደስ ያላችሁ በተለይ ማለት ነው የከፋችሁ አይደለም እላችሁ፣ ደስ ያላችሁ። ሌላኛው ደግሞ የሰውን ቻናል ሪፖርት አድርጋችሁ አዘጉ። ጎሮሮሽ ይዘጋ፣ እንደው የሚዘጋ ማህፀንሽ ይዘጋ። እውነት ዘራ ይስጥሽ፣ ዘራ ይተካልሽ። ሙስሊም እህቶችሽን ቻናል ካልተዘጋባቸው አይሆንም እንዴ? በሙስሊም እህትሽ ይህንን አክል ምቀኝነት ልደርሽበት ነው። ሲቀጥል የሰውን ትዳር እንዲፈርስ ምክንያት የምትሆኙ የሰውን ትዳር ሲፈርስ ደስተኛ የምትሆኙ ምን አይነት ሴጣን ብትሆኝ ነው? እውነት ምን አይነት ሴጣን ብትሆኝ ነው? ሴጣን እኮ ነሽ። ሴጣን ያልሆነ የሰውን ትዳር ሲፈርስ ልጅ ኖሮ በመሃላቸው ተፋተን ወይም ደግሞ ተፈራረምን ብለው እንኳን ቢመጡ ወይኔ በላቸው እናንተ ጠላት እንኳን ብትሆኑ የጠላታችሁ ትዳር ራሱ ሲፈርስ እኔ ደስተኛ የሚሆን ሰው አለ ብዬ አላስብም። የምሬን ነው የምላችሁ። ተፋታል እንኳን ደስ አላችሁ። ወላሂ ባናትሽ ተተካይ አልተፋቱም። እንኳን ሊፋቱ አንድች ቀን አልተጣሉ። ማስረግጬ ነው የምነገራችሁ። እማታምኑ ብዙዎቻችሁ ልትኖሩ ትችላላችሁ ማለት ነው። ብዙዎቻችሁ እነሱ ገና ብዙ ታሪክ ያመጣሉ። ብዙ ታሪክ እኛ በዓይናችን እያየን ነው። ስለዚህ እኔ ልናገር አልፈለግኩም ነበረ፣ ግን ይሄንን አክል በጉ አብርሃምና ሩታ ከተጋባ አወጣዋለሁ ብዬ ነበር። አሁን ግን ወደ ፍቺው ቀየርኩት። እንደው ምንጉነሽ? እንደው ምንጉናችሁ? እውነት ሴት ናችሁ ወይስ ምንድን ናችሁ? እውነትም በሴት ማህፀን ነው እንደወጣችሁ? ልጆች አሉሽ ይመስለኛል። እኔ አረብ ቤት ልጅ ይዛ ነበረ ስትሰራ እያየዋት ብዙ ጊዜ የተመለከትኳት። እንደው ልጆች ሻታይም እንዴ? እቺ ሴት ምንም አላጠፋች፣ ምንም አላደረገችም። ልጅ አለ በመሀላቸው። ልጃቸው እንዲያሳድጉ ሰው ምኞት ይመኛል እንጂ የሰውን ትዳር እንዲፈርስ ጭራሽ በግ። አሁን አንቺ ሙስሊም ነሽ፣ እስልምናሽ ላይ ታምኝበታለሽ እንዴ? ይሄ ሽርክ ላይ ተዘፍቃሽ ማለት ነው። ምክንያቱም አንድ ሰው ሽርክ ነው ሲጀመር ማለት ነው። ምክንያቱም ምንድነው በግ ከተጋቡ በግ አወጣል። ፍየል ነው ያለችው መሰለኝ እኔ እዛ እያለሁ። ፍየል ነው በግ ነው እያለች የነበረው። አሁን ላይ ግን ምን ትላለች? ወደ ፍቺው ቀየርኩት። ታያቸው አይደለ? ይሄ ነገር ከሆነልኝ ብሎ የሚያሻርክ ሰው ብዙ ሰው አለ አይደለ? እንግዲህ ሙስሊሞች ይገባቸዋል ብዬ አስባለሁ፣ አላቅም። ነገር ግን አሁን ገና የአፍያን ቻናል ሪፖርት አደርጋቸው አዘጉት። ማህፀንሽ ይዘጋ። እውነት እኔ ልሳደብ አልፈለግኩም ነበረ። ነገር ግን እቺ ልጅ ብዙ ለፍታለች። ሲጀመር ምን አደረገች? የእሷን ቻናል የምታዘጉበት ምን አለች? ምንም ያለችው ነገር የለም። ሌላ ደግሞ ሪፖርት ታደርጋላችሁ። ለካ እናንተ ናችሁ ማለት ነው። እጃችሁ ቆመጥ። የሰራችሁት በረካ ያደርጋላችሁ፣ በረካው ይንሳባችሁ። እውነቴ ነው የምላችሁ። ግሩፕ ላይ ወስዳችሁ እንደዛ የምታደርግ እጃችሁ ቆመጥ፣ እጃችሁ ቆመጥ። እኔ እኮ ሰሞኑ ራሱ ሪፖርት መጥቶብኛል ኢሜይል ላይ ማለት ነው። እኔ እኮ ግራ ገባኝ። ማን ነው እንደውም እኔ ይቅር ይበለኝና ዩቱበሮቹ ላይ የተጠራጠርኳቸው እና አቤል ነበር የተጠራጠርኩኝ። ነገር ግን እዚህ ጋር ግን ምን ትላለች? ግሩፕ ላይ ሪፖርት አድርጋችሁ አጥፏት። አይናችሁ ይጥፋ፣ አይለፍላችሁ። እንደው በወጣችሁበት ያስቀራችሁ አይደላችሁ። ኑ ግቡ፣ ግን አይለፍላችሁ። እውነቴ ነው የምላችሁ እንደዚህ የምታደርጉ ሰዎች ማለት ነው። እና ተፋተዋል ብለሽ የምትደሰች ከሆነ አልተፋቱም፣ በሰላም አለው። እኔ አሁን አንቺ እኮ የአንቺ ድምፅ ራሱ ነው የዚህ ጋር አምጥቼ ስጭ ነው አንቺን አሁን እዚህ ኢትዮጵያ ባለ ሰው ከእኔ በአካባቢ ወይም ደግሞ በጎኔ ያሉ ሰዎች ሲያዳምጡት የኔ ቪዲዮ የእሷ ድምፅ ሲያዳምጡ እኔ ራሱ እንደሷ በግ ነው የሚያደርጉኝ። አሁን ብር ራሱ ሰብስበናል፣ ብሩም ይገባል። በሀያት ነው ያለው። እኔ አላልኩም? ሰሞኑ ብር ይልካሉ፣ ለዛች ለውሽሚት ብር ይልካሉ ብዬ እኮ ተናግራለሁ። እናቷ እዚህ ትንከራተታለች፣ ሽንት ቤት ታጥባለች እዛ። እስኪ ፀጉራችሁ አበጥሩና ቅባት ተቀቡ። ቅባት ለመግዛት እኮ ገንዘብ የምትሰስቱ አላችሁ። ከዛ ለዩቱበር ለዝሙት የምትሰጡ ማለት ነው። አመዳሙላ እንደሱ ደግሞ እቺ ልጅ ምንም አትሆንም ከዚህ ጨቅጫቃ ስለለየ። እንዳንቺ ጨቅጫቃ ነው ወራዳ ሰው አለ እንዴ? ከድሮ ጀምረሽ እስከ ዛሬ ድረስ ሚዲያ ላይ እንደው ኧረ በፈጣሪ እሺ። በጣም ነው የሚደብረው፣ በጣም ነው የሚያስጠላ። አንደኛ ትልቅ ሰው ስትሆኑ፣ ሁለተኛ ደግሞ እስልምናቸው የማይፈቅደላችሁ ነገር አታድርጉ እዚህ ሚዲያ ላይ ወጣችሁ ማለት ነው። ሲቀጥል ሙስሊም እህቶቻችሁ ላይ አትመቃኙ፣ ምቀኛሞች። በሰራችን ነገር በረካ ያደርግላችሁ፣ አርፋችሁ ተቀመጡ። ሲቀጥል የሰው ትዳር ሲፈርስ ደስ የሚል ምንም አይነት ነገር የለም። የየትኛውም ሰው ትዳር የጠላታችሁ ትዳር እንኳን ሲቀጥል ደግሞ ሊፈርስ እንኳን ይቅርና ገና እየገነቡት ነው። እሺ
አስረግጬ ነው የምነግራችሁ ማለት ነው። እዚህ ሆቴል ቤት ለመክፈት እየተፍጨረጨሩ ነው። እናንተ እዛ ጋር ቁጭ ብላችሁ ግሩፕ እየከፈታችሁ ሰብስቦ ከዛ እንትን አብርሃምና ሩታ ስለተፋቱ በጣም ደስ ብሎኛል። የሄርሜላና የአብርሃም ደጋፊ። ሄርሜላ እኮ ባለትዳር ናት፣ የልጅ እናት ናት እኮ። ድራማ እኮ ነው ልትሰራ የገባችው እዚህ ጋር ማለት ነው። ገና ብዙ ታሪክ ይፈጠራል። እነሱ አላማቸው እስከሚያሳኩ ድረስ ጥግ ድረስ ነው የሚካሄድባቸው ማለት ነው። ጥግ ድረስ ማለት ነው። የምር እኔ ሚስጥራቸው ልናገር አልፈልግም ነበረ፣ ግን የሚያናድድ ድርጊት ሲሰማ ደግሞ ያናድዳችኋል። እውነቴ ነው የምላችሁ። እንዴ ምን አይነት ሰው ብትሆኑ ነው ግን? አስተሳዝ ኧረ በፈጣሪ ኧረ ባጃችሁ ግቡ እናንተ፣ እውነት ባጃችሁ ግቡ። የስራችሁ ይስጣችሁ። እኔ ምንም ልል አልችልም። ሩታ ደግሞ የተሰጣትን ነገር ነው የምትጫወተው በደንብ አድርጋ ማለት ነው። እና ብዙ ሰዎች ደግሞ አሁን ባለትዳር አልነበሩም ጅምርም ላይ አብርሃምና ሩታ ልትሉ ይችላላችሁ። ልጁ ከየት መጣ ልትሉ ነው። ልጁም ከማደጓ መጣችሁ እኮ ትላላችሁ ገና ማለት ነው። ግን እነሱ ወደዳችሁም ጠላችሁም አብረው ናቸው። ወደዳችሁም ጠላችሁ ማለት ምቀኛሞች። እውነት አትመቀኙ ይሄንን አክል እንዴ ሰው እኔ በራሴን እንትን ልበል ተፍጨርጭሬ ሰው ደረሰበት ልድረስ እንጂ በሰው አልመቀኝም። ምን አመጣብኝ? እኔ ሰርቼ አልለወጥም እንዴ? ሰርቼ መድረስ ያለ በፈለኩበት ቦታ ደርሳለሁ። እናንተ ግን ያ ሰው ለምን እዚህ ጋር ደረሰ ብላችሁ ነው ወደ ታች ለመቅበር እዚህ ጋር የምትሯሯጡት። እስከዳ የሰው ትዳር እንዲፈርስ ፈጣሪ እንደወረ ባጃችሁ። እናንተ እስልምና ታሰድባላችሁ፣ በመቀጠል ደግሞ ቤተሰብ ዘር ማንዘር አይቀራችሁ ታሰድባላችሁ። እኔ መጨረሻችሁ ራሱ አላቅላችሁ። እውነት እኔ እናንተ ትዳር ይዛችሁ እኔ ያቺ ልጅ ያላት ይመስለኛል። እኔ እዛ አረብ ሀገር እያለሁ ቤተሰብ ላይ ብላይ ብዙ ጊዜ ልጆች አይ ነበረ፣ ሰማ ነበረ ድምፁ ማለት ነው። የአረብ ልጅ ይሁን የራሷ ይሁን ማቀው ታሪክ የለም። ባጃችሁ ግቡ፣ ባጃዋን ትግባ። የምን ባጃችሁ ግቡ ነውና ሪፖርት የምታደርጉ ደግሞ አይለፍላችሁ። እውነቴ ነው የምላችሁ፣ አይለፍላችሁ። ሰው የደረሰበት አትድረሱ። በአጭሩ ያስቀራችሁ የሰውን ቻናል ሪፖርት አድርጋችሁ በአጭር ለማስቀምረት የምትለፉ ማለት ነው። ሰው እኮ ለፍቶ ጥሮ ግሮ ነው ማግኘት የሚፈልገው። ገባችሁ አይደለ? እናንተ ዘ ግሩፕ ሰብስባችሁ ለዝሙት ደግፋችሁ ገንዘብ አዋጣችሁ የሰውን ትዳር እንዲፈርስ ገንዘብ የምታዋጥ አታፍሩም? ማፈር ያውላ። እነሱ መቼም አይፋቱም። ምን አለች በሉኝ እኔ ምን አለች በሉኝ። በእኔ ለመፍረድ ያብቃችሁ። አብርሃምና ሩታ ተፋተዋል ብላችሁ የምታስቡ ማለት ነው፣ ወይም ደግሞ ተፋተዋል ብላችሁ የምትደመድሙ ከሆነ እኔ ምን አለች በሉኝ። በቅርቡ ጉድሽን ታያለሽ እያንዳንድሽ ማለት ነው። ወረዶች እውነቴ ነው ብላችሁ በዚህ ልክ አትመቀኙ። እንደ ሰው በሰሩበት አቅጣጫ ኑና ቪዲዮ ስሩ እንጂ ይህንን አክል ግሩፕ ከፍታችሁ ገንዘብ ለማዋጣት እስኪ እናትሽ ኮንጎ ቀይሩላት፣ ኮንጎ ቀይሩላት እውነት እና እኔ ከምንም በላይ ያናደደኝ እንኳንም ተፋቱ እንኳን ደስ አላችሁ የሚለው ነገር ነው ያናደደኝ ማለት ነው። በማንም ሰው የምጠላው ነገር ነው ይሄ። ማንንም ሰው የሰው ትዳር እንዲፈርስ አያደርግም። በዛ ላይ ደግሞ ልጅ ኖሮ ደደቦች መሀየም እኮ ናቸው። እናንተ ትዳር ገብታችሁ ከወጣችሁ የሌላኛው ሰው ትዳር መፍረስ አለበት እንዴ? እናንተ አግብታችሁ ከፈታችሁ ዝሙተኞች ሁላ ማለት ነው። ሲቀጥል እናንተ ዘልዛላ ስለሆናችሁ ነው የምፈቱት። እነዚህ ደግሞ ምንም አይነት ነገር የለባቸውም፣ ጨዋ ናቸው። ሚዲያ ላይ በሚሰሩት ቪዲዮ ደግሞ ልትገምቷቸው አትችሉም። ገባችሁ አይደለም? ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። ሲጀመር ደግሞ እፈሩ። የሆነ ቪዲዮ ስትሰሩ ማፈር አለባችሁ ስታወሩ በንግግራችሁ። እኔ ራሱ አሁን ያሉትን ነው የተናገርኩኝ እና ቤተሰብ ሰላም ሁኑልኝ በያላችሁበት።